ነገሮች ሁሉ ተገላለጡ። ወይዘሮ ፍቅርተና ሄቨን በጣም ተዋረዱ። እንግዲህ ቀኑን ጠብቀው ቡናቸውን አፍልተው ከወይዘሮ ዘርፌና ፍቅርተ ከጠጡ በኋላ አቶ መስፍንን ለመጠየቅ ወደ ቤታቸው ጎራ ብለው ነበር። በዛን ጊዜም አቶ መስፍን ስለመጡ ደስ አላቸውና ጥሩ አቀባበል አድርገውላቸው ስለ ህመማቸውም ከጠየቋቸው በኋላ መልካም እንደሆኑ እስካሁን ስለተሻላቸው ተናገሩ። ግን ነብዩ ያደረገውን ነገር ሁሉ በወይዘሮ ዘርፌ ላይ ስልክ ደውሎ የተናገረው ስለጸጸተው ዛሬ ጽጌረዳ የራሴ ናት፣ ከዚህ በኋላ ግን ይቅርታ መጠየቅ አለብኝ በማለት ይቅርታ ሲጠይቃቸው ምን አድርገህን ልጄ፣ ከዚህ በፊት አንተና እኔ ተገናኝተን እናውቃለን እንዴ ሲሉ ጠየቁት። አዎ ሄቨን አሳስታኛለች። ሄቨን ስልክሽ ላይ ደውዬ እኔ ፍቅረኛዋ እንደሆንኩና ሻወር ውስጥ እሷ እንደገባች እንድናደርግ የሚል እንትን አምጥታብኝ ይህንንም የፈጠረችው እሷ ናት። ከዛም በላይ እንደውም ምንም ያላጥበት ታጠፋም ተንበርክከሽ ይቅርታ በይ እያለች እንደምታስቸግራት በትምህርት ቤት ውስጥ እንግዲህ እኔ ነኝ አዛዧ፣ እሷ የሰራተኛ ሊናት፣ እኔ ባልኳት ነው የምትሄደው እያለች እንደምታሽከረክራት ሁሉ ሲነግሯት ወይዘሮ ዘርፌ ደነገጠች። ፍቅር ጽጌረዳም አይኗ ፈተተ። እሺ አሁን ምንድን ነበር የመጣችሁበት ጉዳይ ሲባሉ ምን ብላ ታውራ ወይዘሮ ፍቅርተ? ከዛም እንግዲህ ሁኔታውን ያላማራት ወይዘሮ ፍቅርተ ሁሉን ነገር በትምህርት ቤት አሳይሜንቷ ወረቀት የቀየረባት እሱ እንደሆነና ይህንንም ከሄቨን ጋር ተነጋግረው ሄቨን እንደቀየረችባት ይነግራታል። እንዴ ይሄን ሁሉ ነገር የሚደረገው በልጅ ጽጌረዳ ላይ ነው አለች ወይዘሮ ዘርፌ። አዎ ምን ያልተሆነ ነገር አለ? ብዙ ነገር ተሆኗል። ከእናቷ ከልጇ እስከ እናቷ ያደረጉት በሙሉ መጋለጥ አለበት ሲባሉ ተነጋገሩ። ወይዘሮ ፍቅርተ ደነገጠችና አይኗ ፈጠጠ። አቶ መስፍን ደግሞ ልጅሽ እኮ መጣ ነበረ ትላንትና መጥታ እኮ አይታይ። ማን? የኔ ልጅ? አዎ ያንቺ ልጅ። ይቺ ያንቺ ልጅ አይደለችም እንደ ባለፈው ያስተዋወቅሽኝ? አዎ ታዲያ ለምን አልነገረችኝም? በማለት ተደናገጠችና አለባብሳ ዘንጣ ሄደቻትን ልጅ ለነብዩ ትሆናለች አለችው። ነብዩ ደግሞ አባቱን ምን ለማውራት ሳይታመሙ እንደዚህ ታመው እንደዚህ ሆኑ ሳይታመሙ እንዴት ሊሆኑ ነው? ሆዴን ነፉት እኮ ያለችውን ነገር በህሊናው ማስታወስ ጀመረና ምንም ቦታ አልሰጣትም ነበር። እና ወይዘሮ ዘርፌ ደግሞ እንግዲህ ምን ልታደርግ ጽጌረዳ እዚህ መጣች በማለት ሲጠይቁ ጽጌረዳ እኮ አስታመመችኝ። ጽጌረዳ ማለት የልጅ የትምህርት ቤት ጓደኛው ናት። ባለፈው ከኔ ጋር ነው ያደረችው። አንቺ ግን የት አባሽ አደርሽ? ተንዘላዝለሽ ስታድሪ የት አደርሽበት ደሪያ ብለሽ እንዳልሻል ሰምቻለሁ ሲሉ አቶ መስፍን ሲናገሩ፣ አረ ይቅርታ አድርጉልኝ እኔ ምንም አላወቅኩም። ይሄ ሁሉ ግፊት እኮ የወይዘሮ ፍቅርተ ነው ስትል አየሽ እማዬ አመንሽ? ይሄ ነው ጓደኛዬ። ለዚህ አባት ታማው ነው ብዬሻለሁ ከሆስፒታል ያደርኩት። አንቺ ግን በሌላ መንገድ እንደሚሄድ እንደምትገፋፊኝ አትገፋፊኝ ብዬ ያልኩሽ ለዚህ ነው ስትል እውነታውን ታፈርጠዋለች። በስከ መጨረሻም ወይዘሮ ፍቅርተ መጠየቁን እንዴት ብለው ይጠይቁ? የልጃቸውና የእሳቸው ሴራ ተጋለጠ። ከዚህም በፊት የወሊድ መቆጣጠሪያ ይዛለች ብላ ያለችውንም ነገር እንዳትነግሪ ተብላ ስለነበር አሁን ግን ከወጣ እውነቱ ይውጣ ስትል እናት አፈረጠችው። እሷን በፍጹም እንኳን አይደለም እርግዝናና ከእንዲህ አይነቱ ቦታ ላይ እንደማትውልና አቶ መስፍንንም እየመጣች በረፍት ጊዜዋ እንደምታግዛቸው ወይዘሮ ዘርፌ ስትሰማ በጣም ተደሰተች። ለካ ልጄ ቀድማ ገብታልኝ ነበረ፣ ቀድማ ተዋውቃልኝ ነበረ በማለት ደስ አላትና በመልካምነቷ ሲያወድሱላት ጽጌረዳን የበለጠ ወይዘሮ ዘርፌ ደስታዋ ተሞላ። ማመን አቃታት። ወይዘሮ ፍቅርተ ግን የሰራችውን ስራ በሙሉ ግልጽልጽ ብሎ ሲነገርባት ደነገጠች። ጭራሽ እሷን ሊመርጡላት ቀርቶ እንደማይፈልጋት ከፊታቸው ነብዩ ተናገረ። ትላንትና እኮ እዚህ ቤት በመጣይ ሰዓት ታዲያ አባቴን ምን ብላ እንደሄደች አንቺ አታቂም። እንደዚች አይነት ልጅ ናት ወይ ለእኛ ለአባቴም ሆነ ለእኔ የምትገባም አይደለችም በማለት ሲናገር፣ ምን አድርጋ ነው ልጄ ንገረኝ እስኪ ሲሉት፣ አባቴን እኮ ትላንትና መታ ለተወሰነ ሰዓት ቁጭ ብላ ቢያወራት እንደዚህ ታመው እንደዚህ ሆኑ፣ ሳይታመሙ እንዴት ሊሆኑ ነው? ሆዴን በወሬ ነፉት በማለት ተናግራለች ስትል እናት ደነገጠ። የገዛ ልጇን ያልቀጣች እናት ጽጌረዳን አስተካክላለሁ ብላ በሄደችበት መስመር የራሷን ውርደት እየተኮናነበች ወይዘሮ ፍቅርተ ትገኛለች።
በዚህ ጊዜ አቶ መስፍንም በወይዘሮ ዘርፌን በጣም አመሰግነ፣ በጣም ጥሩ ልጅ አለች፣ በጣም የተከበረች፣ በትምህርት ቤቷ ጎበዝ የሆነች፣ በስራዋ በጣም አሪፍ የሆነች አለች በማለት ሲነገራት በደስታ ተሞላች። ልጇን ሩጣ ጽጌረዳን እቅፍ አድርጋ ልጄ አንገቴን ቀጥ አደረግሽ፣ ለካ በሰው ሴራ ነበር አንገቴን ደፍቼ ህመም ልፈጥር የነበረው በማለት ተናገረች። ሰላም ወደ ቻናል የተከታተለ ሰላማችሁ ያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶች። ጽጌረዳ ቀጣይ ፓርት አምጥተንላችኋል። እንግዲህ ጽጌረዳ በጣም አስተማሪና አሳዛኝ ነው። እንግዲህ ወይዘሮ ፍቅርተ እሷን ለማሳጨት ወደ ቤት ብትሄድም በፍጹም ሳይሳካለት እንደውም እስካሁን ድረስ በልጇ ላይ የመሰራችባትን ግፍ በሙሉ ተዋርዳ ተመልሳለች። ነቢዩም በፍጹም ጽጌረዳን እንጂ ሄቨንን አላገባም ሲል ምርጫውን ተናገረ። አቶ መስፍንም በሀሳባቸው ተስማሙ። በአጋጣሚ ግን ያው ዮሐንስ ደውሎ ስራ አለ ብሏት የነበረውን የ2 ሰዓት ስራ ሰርተሽ የተማረ እንግሊዝኛ የሚችል ነው የሚፈልገው፣ አሁን ከምታገኘው ገንዘብ እጥፍ ነው የምታገኘው በማለት የጠየቃትን ስራ ለማማከር ከመሄዷ በፊት ለነቢዩ ትነግረዋለች። ነገ እንኳን ላረፍድ እችላለሁ፣ ስራ በጧት ላልገባ እችላለሁ ስትለው የት ልትሄጂ ንገሪኝ፣ አሁን እኔና አንቺ እኮ በጣም ጓደኛሞች ሆነናል፣ የምትንቀሳቀሽበትን ማወቅ አለብኝ፣ ላለፈው ላደረኩሽ ነገር ይቅርታ እንዳደረግሽልኝ እርግጠኛ ነኝ አይደለም ጽጌረዳ ሲላት፣ ያን እኮ እንለፈው አልፈነዋል ብያለሁ በማለት ስትገልጽለት፣ እሺ አሁን ከማን ጋር ነው ተቀጣጥረሽ የምትሄጂው? አብረን እንሂድ። አንተማ ለጋሼ ተቀመጥላቸው ስትለው ከዮናስ ጋር ነው የተቀጣጠርኩት ብላ ስትጠይቀው ምን አይነት ስራ ነው ያገኘልሽ? እኛን ጥለሽን አባቴን በዚህ ነው እንደዚህ ሁኖ ታሞ እያየሽው ጥለሽን ልትሄጂ ከምታገኘው ደሞዝ እጥፍ ነው አለኝ። እንደገና የ2 ሰዓት ስራ ነው በተማርሽበት ሙያ ነው ብሎኛ ሲል አባዬን ነግረውና ከዛ የምታገኘውን ያክል አባዬ መክፈል አቅሙ አለው፣ ስለዚህ ለአባዬ አማክረዋለሁ እንጂ በፍጹም አትሄጂም ብሎ ሲላት ምን እንደሆነ እንዳይቀየም ብሄጄ ባማክረው አይሻልም ብትለውም ከሄደች ደግሞ ነገሮችን ስትስማማ አትመጣም በማለት ነብዩ ፈርቶ እሺ ቆይ እነሱ ይውጡና ለአባዬ አማክረዋለሁ ብሎ አባቱን አቶ መስፍንን ሲያማክራቸው ልጄ ጽጌረዳ ከዚህ በኋላ ከኛ ቤት ወጥተሽ የትም ቤት አትሄጂም፣ እዚሁ ተቀምጠሽ ትምህርትሽን እየተማርሽ እናትሽንም ይዘሽ መጥተሽ ከዚሁ ነው የምትቀመጪው። ደሞዝ እኔ ችግር የለብኝም፣ ሀብት ንብረት ሞልቶኛል፣ ላንቺ የሚሆን ቀርቶ ለእናትሽም የሚሆን አይጠፋም፣ በዚህ በኩል እመኔን ብለው ሲነግሯት አያኛው በተማርኩበት የሙያ ዘርፍ ነው ስላሉ ምንም አይደለም፣ ይህም እኮ የቤት ሰራተኝነትም ቢሆን ክብር ነው፣ ሴት ያላት ሙያ ያላት ሴት ናት የምትሰራው እንጂ እኮ ሙያ ያላት ሴት አትሰራውም በማለት ይናገሯታል። እሷም እሺ ብላ ተስማማች። ዮሐንስን ይቅርታ አድርግልኝ አልመጣሁም፣ ግን ምክንያቱም አቶ መስፍን ስለታመሙ ትንሽ ጥያቸው መምጣት ከብዶኛል፣ ሌላ ጊዜ ብናደርገውስ ብላ ስትደውልለት እሺ ጥሩ፣ ለማንኛውም አንቺን ደስ እንዳለች ነው የምፈልገው በማለት ዮሐንስ ይናገራታል። ወይዘሮ ፍቅርተ ከቤት ከተመለሰ በኋላ ሄቨንን አንቺ አዋራጅ አዋረሽኝ፣ ጭራሽ ከዚህ በፊት አሳይሜንቷን እንደዚህ አበላሽተሽባት ነበር እንዴ? ከሱ ጋር ፈተና እንዳትሰጥ አይዲያውን አሰርቀሻታል እንዴ? ከዛም አልፈሽ ደግሞ ለእሷ ደውለሽ ከማንም ወንድ ጋር እንዳደረች አድርገን እንበል ብለሽ በስልክ አናግረሻታን እንዴ ብላ ስትጠይቃት አዎ ስትል ዘርፌም አፈርኩባችሁ፣ በጣም ነው ያፈርኩባችሁ። እናንተ ይህን ምን ብበድላችሁ ነው? ምን ባደርጋችሁ ነው? ምንስ በእኔስ ሆነ በልጄ ላይ እንደዚህ ያደረጋችሁት? እስኪ ያስከፋኋችሁን ነገር ተናገሩ። ከዚህ በፊት ጫማ ጠፋይ ብለሽ በገዛ ራስሽ ጫማውን ልበሽ ብለሽ መከራዋን ስታበያት ነበር። አንቺስ ብትሆን በአጥር እየዘለለች ወንዶች አስቸገረች ያልሽውን ጎረቤት የወቀሰሽን ጎረቤት እንድትነግሪኝ እፈልጋለሁ ስትል አፋጠጠቻት። ወይዘሮ ፍቅርተ የምትናገረው ግራ ገባት። የወሊድ መቆጣጠሪያ መድኃኒትስ አገኘሁባት ብለሽ ያልሽው ከማን ያገኘሽው? ይህን ሁሉ ነገር ሴት ልጅ እያለሽ በሴት ልጅ ላይ ግፍ መስራት ጥሩ ነው? ወይዘሮ ፍቅርተ ምንም ያህል እኮ እኛ ቸግሮና ጥተን እንጂ ድህነታችን እንጂ እኮ ሌላው ነገራችን ክብር አለን። ስለዚህ ይህ ሁሉ ነገር ሴራ ለምን እንደተጠነሰሽው ብትነግሪኝ ደስ ይለኛል በማለት ስታፋጥታት ይቅርታ አድርግልኝ ዘርፌ፣ ይቅርታ አድርግልኝ፣ ይህ ሁሉ እኔ ለአንቺ ብዬ ነው። ሀብታም አግብታ ልጅሽ አንቺን በእኔ ቤት ሰራተኝነት ከምትቀመጪ
ሀብታም አግብታ እንድትኖር። ታዲያ ሀብታም አጋብተሽ ልጄን ለማስደሰት ከፈለገ ይህ ሁሉ ዙሪያ ጥምጥምና ሴራ ለምን አስፈለገ? ከአንቺ እስከ ልጅሽ፣ ከልጅሽ እስከ አንቺ። ይህ ነገር ለጽጌረዳ ይግናልን ይገባናል ማለት ነው ወይንስ አንገታችንን ደፍተን ዝቅ ብለን እናንተ ቤት ስለሰራ ነው ሁሉ ነገር ያመጣችሁት? ስትላት እንግዲህ አዎ ልክ ነሽ፣ ትክክል ነሽ። እኔ ግን አንድ ይቅርታ መጠይቅሽ ይህን ሁሉ ዘዴ የፈጠርኩት ሄቨንን ለልጁ ላጋባ የአንቺ ልጅ ደግሞ ለአባትየው አጋብቼ የሁለታቸውንም ሀብት ንብረት አንቺና እኔ ተቆጣጣሪ እንድንሆን ነበረ አስቤ ነበረው ብላ ስትል አይደለም ለእኔ ልጅ ትልቁን ሰውዬ ለአንቺ ልጅ ወጣቱን ነበር አስበሽ የነበረው አይደለም አለቻት። አዎ አየሽ፣ ፈጣሪ ግን ሁሉን ነገር የልቦና አዋቂ ተመልካቹ ነው። አሁን ይኸው አንቺ ከሽማግሌውም እንኳ አልፈለገልሽም፣ ልጄ ግን በራሷ መንገድ አመጣችው በማለት ዘርፌም ሁሉን ነገር ካወቀች በኋላ በጣም የሰሩትን ስራ እንደ አዲስ እያስታወሰ መጸጸት ጀመረ። ከዚህ በኋላ ከአንቺ ጋር የምንኖርበት ምንም አይነት ምክንያት የለንም። አቶ መስፍን ሁሉን ነገር ከፈለጋችሁ እኔ ጋር ኑሩ፣ ካልፈለጋችሁ ቤት ተከራይታችሁ ተቀመጣላችሁ ብሎናል ስትላት አበደች እና ከዛ ነቢዩን በፍጹም አትሄጂም ጽጌረዳ፣ ከዚህ ብዙ ክፍሎች አሉ፣ ከነዛ ውስጥ ከእናትሽ ጋር ምረጭና ይዘሽ ከኛ ጋር ነው መቀጠል የምትችይው፣ የትምህርቷስ ነገር በማለትና ስጠይቅ ትምህርቷንም እስከ መጨረሻ እንደሚያስቀጥሏት አቶ መስፍን ቃል ገቡላት። አቶ መስፍን ከይቅርታ ጋር የልጅ መውለዱም ነገር ትንሽ ቢቆዩ ብላ ስትናገር ምን ችግር አለ ይውለዱ፣ ቢወልዱም በሰራተኛ ሁሉ ነገር ሞልቷል። ዘርፌ አትጨነቂ፣ ቢወልዱም እኔ እንደውም እያለሁ በህይወቴ ሳልሞት ቢወልድልኝ ልጄ በጣም ደስ ይለኛል። አንቺም አለሽ ለምን ትጨናነቂያለሽ አሉና ሲነግሯት ተደሰተች። ይሁን እንዳሉ ብላ ሁሉንም ሀሳብ ተስማምታ ጽጌረዳ ለነብዩ ለመዳር ወስነው ከዛ ቤት በደስታ ዘርፌ ወጣች። በደስታ እየቧረቀች ልጇን ማመን እስካቃታት ድረስ ልጄ ለዚህ ተመረጠች እንዴ በማለት በጣም ተደሰተች። ቻናሉን ሰብስክራይብ እያደረጉ ይጠብቁን። ሰላማችሁ ይብዛልን።